ትልቅ ጠባሳ የሆኑብኝ ነገሮች እዚህ ያለና ሀገር ብዙ ባለትዳሮች 10 ባለትዳር ቢኖሩ ማለት ነው ቤተሰቦች ቢኖር ከ10 ውስጥ 8ቱ ሴቶች ከሌላ ወንድ ጋር ግንኙነት አላቸው። እኔ ከህይወቴ ከራሴ እንትን ያልኩት ነው። አሁን ብዙ ቢያንስ 3ቱን እነግራለሁ ከሚዘገንኑኝ ከራሴ ከምሰራቸው ሰቶች ውስጥ ከሚዘገንኑኝ ማለት ነው አላቸው ፍቅረኛ 1 2 3 ፍቅረኛ ይኖራቸዋል ከባህላቸው ውጪ። እግዚአብሔርን ዲኤንኤ ይመርመር እስኪ የ10 ቤተሰብ ቢያንስ ማን ነው የለም ቢባል 3ቱ የሌላ ወንድ ልጅ እያሳደጉ ያሉ ባሎች አሉ በትዳራቸው ውስጥ የራሳቸው ልጅ እየመሰላቸው ከ10 ባለትዳሮች ውስጥ ቢያንስ የለም ቢባል ማን ነው 3 እና 5ቱ ከሌላ የተወለዱ አሉ። እኔ አሁን ከህይወቴ አንድ የገጠመኝ ነገር ልንገርህ። የሆነች ልጅ ናትና ሳታገባ በፊት ምናምን ነው ማቃት ማግባቷንም አልነገረችኝ። ፌስቡክ ላይ ያየችኝና እንዴ አዲስ ምናምን ነገር አንተ የት ነህ ምናምን ነገር እንደ መጀማመር ብለን የተውናው ከዛ ላይ ኧረ አዲስ አበባ ነኝ ምናምን እንደዚህ በእናትህ በቃ ናፍቀኛል ልምጣ ምናምን ነገር አለችኝ ማለት ነው። እሺ ነይ የምንጣጣለው አልኳት። ከዛ ግን የሆነች ቀመር ምናምን ለአባቴና ሳምነው ህክምና እንዲህ ልበል የሆነ ነገር ዶክተር ነኝ ብላ አዋራው ምናምን የሆነ ገበሬ ነው አባቷ ማለት ነው። እና ብዙም እንትን አይሉም ዶክተር ነኝ አናገርኩላት። ከዛ በኋላ ከጂንካን የመጣችው ማታ 5 ሰዓት ነው እዚህ የገቡት ሌሊት የተነሳች ማለት ነው የገባችው። ከዛ በኋላ ያኔ ክለብ ጋርድ ነበር ምሰራው ቦዲ ጋርድም ሰራ ነበር እና ከክለብ ምናምን እንትን ብዬ ምናምን ነገር ወጥቶኝ አስፈቅጄ ምናምን ተቀበልኳት ገባ። ከዛ በኋላ ሻወር ገባች ምናምን ነገር አልጋ ይዘን ጀመርን ማለት ነው። ከዛ በኋላ ስልክ ተደወለ። ከዛ ወይኔ አንዲ በትንቢልህ እንኳን እንዳታስል በእናትህ ዝም በላለችኝ ማለት ነው። እሺ አልኩኝ። ከዛ በኋላ አነሳች። እኔ እላይዋሊ ነኝ ይሄ ነገር ሲሆን ከዛ በኋላ አነሳችና ከዛ በኋላ ወይዬ አባ ምናምን ነገር ሳች ማለት ነው ወይዬ ማምን ነው ገቡ ብለሽ አትደውይልኝም የኔ ፍቅር አስጨነቅሽኝ እኮ እስካሁን እኮ አልተኛውም ምናምን መግባትሽን ሳላቅ ይላል ማለት ነው። ክዋልኩኝ ማለት ነው። ከዛ በኋላ አዎ እኮ ገቡኛ አክስቴ ጋር ነው ያረፍኩት እና አሁን በዚህ ሰዓት ተኝተዋል እና ልደውልልህም እያልኩኝ እኮ እንትን ብዬ ነው ገብቻለሁ በሰላም በቃ ጠዋት ደውልልሃለሁ ማለት ከዛ የሚል የጻል ልጅ ድምጽ ተሰማ ማለት ነው። ምን ነው ባባ አልተኛም እንዴ ምናምን ነገር አለች ማለት ነው። አልተኛም እኮ ያው ጦር እየሰጠሁት እያለቀሰ በመከራ ነው ያስተኛሁት ምናምን ነገር ያለ በቃ እሺ ከ3 ቀን በኋላ መለሳለሁ እሺ እኔ ንጉስ ካፈቅርሃለሁ አፈቅርሻለሁ ሟ ተባብሎ ዘጉ። ምንድነው አንቺ ማምላት አለኝ ባኪ የጀዝባ ባሊ ነው። ከዛ እንዴ አንቺ አግብተሻል እንዴ አልኳት። አዎ ወልደሻልም አዎ የ6 ወር ልጅ አለን ምናምን ነገር አለች። የ6 ወር ልጅና ባሏን ቁጭ አርጋ ነው የመጣችው ማለት ነው። በቃ የሆነ ነገር ውርድ አለ ማለት ነው። በቃ የሆነ ለአብዛኞቹ ለሴቶች ያለኝ ነገር እሺ ቆይ መጥቶኛ እንዴ ምናምን ነገር አልኩኝ ምናምን ሽንት ቤት ደርሼ መጣ ወጥቶኝ በዛው ሄድኩኝና ጓደኛዬ ጋር ምናምን ገብቼ አደርኩኝ ማለት ነው። ከዛ ይሄ ነገር በህይወቴ ደግሞ ድጋሚ ተደገመ። የሆነች ልጅ አለችና እንዲሁ ጀማመርን ከሷ ጋር ከዛ እንትን ካለም በኋላ ምን ሆነ መሰለ እንድንጋባ ፈልጋለሁ አለች ድንገቱ። ከዛ አረ እኔ ገና የህይወቴን ፕላን ምንም እንትን አላልኩኝም እና ማግባት አልችልም ሶሪ አዲስ ነው ያንተን ወድሃለሁኝ አንተን ነው ማግባት የምፈልገው እንጂ ሺህ ወንዶች አሉ የሚጠይቁኝ መርጬ ምናምን ነገር ዝም ብዬ ምናምን ጣጥዬውላ ማግባት እችላለሁ ያለች። ምርጫው ያንቺ ነው ያምንሽበትን ህይወት ግን አግቢ መቼም ቢሆን አልኳት። እኔ ላግባ የምችለው ከ2 ዓመት በኋላ ነው አልኳት። አረ አዎ እሺ በቃ ይመችህ ቻው ተባባለን። ይሄን በተባባለን ከስንት ወር ምናምን በኋላ ነው ደወለችልኝ። ይሄ የ2 ወር ጾም የፋሲካ ነው ምንድነው ገና ጾም የፋሲካ 2 ወር ጾም 2 ወር የጾም መያዣ ቀን ደወለችልኝ። ያኔ ደግሞ ሞተረኛ እየሰሩኝ ነው ባይዘው በህይወቴ ያልሰሩት ስራ የለም ዴሊቨሪ ሞተረኛ እየሰሩኝ ነበርና ስራ የለም ጥርር ብሏል ምናምንና ታኝቼ በጀርባዬ ምናምን ነገር እንትን ቤት ውስጥ ነኝ። ደወለች ምናምን ነገር እንትና ነኝ ምናምን ነገር በጣም ደብሮኛል ላገኝ እፈልጋለሁ አለችኝ። እሺ ደስ ይለኛል በቃ ገርጂ ና የፈጠናለችኝ። እሺ አልኩኝ ገርጂ ሄድኩኝ። ማቃት የቤተ ክርስቲያን ልጅ ሆና ነው መጀመሪያ እንዲህ እንድታገባኝ እፈልጋለሁ ስትል ቀሚስ ካልሆነ አትለብስም ሱሪ የሚባል ምንም እንትን አትልም እና በፊት የነበረኛ አመለካከት ቀሚስ የምትለብስ ሴት ጉርድ የምትለብስ ሴት ምናምን ጨዋ እንደውም ድንግል ነው መስላ የምትታየኝ በፊት ሱሪ የምታደርግ ምናምን በቃ ደግሞ ቅን የምትል ሴት ደግሞ የሆነ በቃ እንትን ነው የምትመስለኝ ማለት የሆነ ወጠጤ ነገር ነበር የምትመስለኝ ማለት ነው። በቃ ከማንም ጋር ሄዳ የምትጋደም ነበር የምትመስለኝ በኔ ሂሳብ ማለት ነው በፊት እና እቺንም ልጅ ደግሞ ሳቃት ቀሚስ ነው የምትለብሰው ስትቀጥረኝ ራሱማ ቤተክርስቲያን ካልሆነ አትቀጥረኝም
ጠለዋል ለብሳ በታምር ጸጉሯን አታሳይም ተሻሻገር ምናምን ነገር ነበር። ከዛ በኋላ አሁን ሳያት በቃ ሌላ ታሪክ። ጸጉሯ በጣም ረጅም ነው፣ ቆንጅዬ ናት፣ በጣም ታምራለች። ለቃው ምናምን ሱሪ ያርጋ እሷ ናት እንዲያልኩኝ ሳይ ማለት ነው። ከዛ ወጣች ሞተር ላይ ምናምን ይዘኝ ውጣ ከከተማ ምናምን ነገር አለች። በሞተር በሞተር ልምጣና ደብረ ዘይት በጣም ደስ ትለኛለች እና ብዙ ጊዜ ሲከፋኝ ምናምን ብዛ ነው የሚሄደው በሞተር ማምላ ጥላሉኝ ሆራሌ ዋኝቼ ምን ብዬ ምናምን ከዛ እዛ ምስጥ ብዬ እመለሳለሁ ማለት ነው። የሚያዝናኑ ነገሮች ነው ይዛችሁ። ዋና ደስ ይለኛል፣ ሞተር መንዳት ደስ ይለኛል፣ ስሎ የሆኑ ሙዚቃዎችን ማዳመጥ ደስ ይለኛል፣ በግብደ ኤርፎን ምናምን ትረካዎችን መስማት ደስ ይለኛል። ከዛ በኋላ ይዣት ሄድኩኝ። ወጪ ከኔ ነው አለች፣ ነዳጅ ፉል አደረገች፣ እያንዳንዱ ነገር። ከዛ በኋላ ጾም እንትናለን ገባን። አልጋ ምሷናት ከፍ ያደረገችው ምናምን ነገርና ገባን። ከዛ በኋላ ያው ራሱ ታሪክ ተደገመ የእዛያችሁ ሞመንት ላይ ማለት ነው። ከዛ ልክ እነዛ እንትን ካለም በኋላ ምናምን ተደወለ። ያው ራሱን ነው ያለችው እቺ ነው በቃ ዝምበል ምንድን ነው በቃ ከዛ ወይ ፍቅር ምናምን ነገር ከዛ በቃ አስደበርሽኝ አይደለ ዛሬ ይኸው ባለን ምን ችግር ካሁን በኋላ ያለውን ሁሉንም በዓል አብረን አይደል እንዴ የምናከብረው? ከአክስቴ ቤት ወጥቼ ባልን አክብሬ አላውቅም እና ያደገችው እሷ አክስቷ ጋር ነው የኖረችው እና እሷ ጋር ነው እና ያለውት ወይ በዓልን እንትን ስል ለዛ ነው እሺ እኔ ንጉስ በቃ ይክፋ ከሺ እመጣላለሁ ነገር እሺ በቃ ልክም ብሎኛል ይተኛ እሺ በቃ ወድሻለሁ እሺ ከበጣው አደውልልሻለሁ ምግብሽን ግን በልተሻል? አዎ ምናምን። ከዛ በኋላ ምንድነው እላታለሁ ያው እንትን ነው ሽማግሌ ተልኳል አልቋል ምናምን አሁን እንጋባለን ምናምን ነገር አሁን ባሌ ነው አልኩኝ ማለት ነው። አዳም ላይ የተደረገው እኛ ላይ እና ይሄ ነገር ምንድነው የሆነው? እንደዚህ አይነት እንትኖች 3 ነው ያጋጠሙኝ።